ህብሰት ወደ እነ አለም ቤት ስትመጣ ገና ነበረ ስቃዩ የጀመረው። እንግዲህ በአምላክንም በጣም ደንግጦ ነበረ። ሌላኛዋማ ወደ ስቃይ አለም የምትቀላቀለው ማነች ብሎ ነበረ። ወደዚህ ቤት የመጣ ሁሉ ፍርጃውን ደርሶበታል ብሎ በውስጡ የተገረመው። እንግዲህ በአለም ከእናቷ ከአደራነት ተቀብሎ ወደ ራሱ ቤት ይዟት ሲመጣ ሚስቱ ግን ብዙ ጊዜም አስጠንቅቃው ነበረ። አሁን ህብሰት አሁን ይበልጥ ደግሞ ወደዛ ቤት ከመምጣቷ በፊት እንግዲህ የተደላቀቀ ቤት ደስተኛ ሆነ ስትኖር ነበረ። በሰራተኛና በሹፌር በምትደላቀቅበት ቤት የእናቷ ሞት የበለጠ የሰው ፊት እንድታይ አድርጓታል። ህብሰት በጭራሽ ለራሷ አላነሳትም ነበረ። ነገር ግን እናቷ ስትሞት የሰጠችውንም አደራ ባለም እንግዲህ ከዛ በፊት የእናቷ ፍቅረኛ ነበረ። በሚስቱ ላይ ሌላ እየማገጠ ስለነበረ ህብሰት ደግሞ የእሷ አባት እንደሆነ ነው የምታውቀው። ይበልጥ ደግሞ ሚስቱ አሁን ላይ ያብስራ የበለጠ ደግሞ በራሷ በባሏ ላይ ጭቅጭቅ ውስጥ ገብታ ነበረ። የእሷ እናት ስትሞት ህብሰትን ወደ ቤት እንዲያመጣት ከነገረችው በኋላ ይህ ነገር በጭራሽ ወደዚህ ቤት አታመጣትም ብላ ተማግታው ነበረ። እንዳያመጣትም አስጠንቅቀው ነበር እና አለም ግን በጭራሽ አልሰማትም። አለም የራሱ የሆነ ፍላጎት አለው። አለም በራሱ መንገድ የራሱን አላማ ስላለው ከመጀመሪያውንም የህብሰት እናትንም የቀረበበት አላማ ስለነበረው እንዳሰበውንም አላማውንም ለማሳካት ነበረ። እንግዲህ እሷ ስትሞት በልጇ ያለው ነገር ወደ እሱ ለማዞር ሞከረው። እንግዲህ ህብሰትንም ካልተንከባከበ ህብሰትንም በእጁ ካላስገባ ለዘመናት የለፋበትንም እናቷን ገድሎ የበለጠ ያንን ሀብት ወደ ራሱ የሚያዞረው ህብሰትን በእጁ ሲያስገባ ብቻ እንደነበር እርግጠኛ ነበር። በአለም ይህንን ነበር የበለጠ በራሱ ለማስተካከል የሞከረው። ይፍቱ በመጨረሻም ወደ ቤቱ ልጁን ይዟት ሲመጣ ደስተኛም ስላልነበረች በተቻለው አቅም ለማስማማት ሞክሯል። እንዳሰብኩትም እንደፎከርከውም ይዘሃት መጣህ ስትለው ነበረ። ነገር ግን እሱ ለምንድነው ማትረጅኝ? መረዳት አለብሽ ግዴታ። ለዘመናት የለፋውበትንም ባዶ እንዳታስቀርብኝ ነበር ያላት። ይፍቱ ግን በጭራሽ ይሄ ነገር አልተስማማችም ነበረ። ይህ ነገር በጭራሽ ሀብቱንም ቢሆን እኔ የማንም ሰው ዲቃላ ማሳደግ አልፈልግም፣ ሌላ ነገር ለሀብት ስል ብላለች። እንግዲህ አለም የሚፈልገው ነገር ከመጀመሪያውንም ብዙ ዋጋ ስለከፈለ የህብሰትንም እናት እንድትሞትም ከማድረጉ በላይ ግን ደግሞ አልተሳካለትም። እሷ ስትሞት በህብሰት በኩል አልነበረም ሀብቱን አገኘዋለሁ ያለው። እንደ ሞተች በእኔ በፍጥነት አገኘዋለሁ ብሎ ስላልተሳካለት እንግዲህ ከሚስቱ ተቃራኒ ሆኖ ህብሰትንም ወደ ቤቱ ማምጣት ነበረበት። ነገር ግን ህብሰት ወደ ቤት ስትመጣ አባት ተብዬ አለም በጥሩ አቀባበል ተቀብሏታል። ነገር ግን ይፍቱ በጭራሽ አላመነችበት። ይሄ ነገር አሳስቧት በጭራሽ የማንም ልቅምቃሚ ዲቃላ አላሳድግም ብላ ነበረ ዝቅ አድርጋ ህብሰትንም ስትቆጣት የነበረው። እንግዲህ በመጨረሻም ሁለቱን አስተዋውቋል። ነገር ግን ወደ ቤት ስትገባ ያየችውንም ፊት ህብሰትም ወደ ቤት በገባችበት ሰዓት አለም ሚስቱን ሚስቴ ናት ብሎ ሲያስተዋውቃት ደንግጣለች። እንግዲህ እሱ አባቴ ነው እና ደግሞ እንዴት ነው ሌላ ሚስት አለው የሚለው ነበረ። እንግዲህ ከባልና ሚስት ተለያይተዋል እንጂ ሚስት አለው የሚባለው ነገር ህብሰት አልተረዳችም ነበረ። በአለም አባቴ ነው ሌላ ሚስት ይኖረዋል ብላ አላሰበችውም። ነገር ግን በመጨረሻም ይሄ ነገር ሚስቴ ናት ብሎ ሲያስተዋውቅ ድንጋጤ ውስጥ ገብታ ነበረ። ግን ደግሞ ይፍቱ የምትተኛበት መኝታ ክፍሏን ለማሳየት በራሷ መንገድ ፈልጋ ነበረ። በአለም ግን ራሱ እንዳትደናገር ህብሰት እንዳትደነጋገር ይፍቱን በጭራሽ እሷ እንዳታሳያት ነበር ያደረገው። በዚህ ሰዓት ግን እና የቤቱንም ህግ ግዴታ ማወቅ አለባት ብላለች። ገና ከቤት ስትገባ ህብሰት በይፍቱ
ከባድ የሆነ ጫና ነው ፊቷ ራሱ የገረፋት የነበረው። ለራሳቸው ለሀብት ብለው እንግዲህ ባልና ሚስት አንደኛዋ ወንድሟን ለሀብት ብላ ያልሆነ ነገር አድርጋ በእጁ ያስገባች፣ ሌላኛው ደግሞ የገዛ ልጁን ለሀብት ብሎ ከባድ የሆነ ስቃይ ውስጥ ነው ያስገባት ያለው። ህብሰት እንግዲህ በጣም ጨንቋታል። ይፍቱ በጭራሽ ይሄ ነገር አልተቋቋመችውም ነበረ። ምንም እንኳን ህብሰት እዛ ቤት ውስጥ ስትገባ በዚህን አክል ይገኛለሁ ወይንም በዚህን አክል ክፉ ነገር ይደርስብኛል ብላ ባታስብም ገና ከገባች ጀምሮ የህፍቱ እንግዲህ ያሳየቻት ፊት በላይ እንደ ሰራተኛ አድርጋታለች። ቤቷ አንድ እቃ የማታውቀውም ህብሰት ይፍቱ ፊት ግን ሰራተኛ ሆና እንድትሰራ የበለጠ ደግሞ ከሷ ውጪ ሌላ ሰው ቤት ውስጥ ስራ እንደማይሰራ ነው ያደረገቻት። ይፍቱ በጣም በመጥፎ ሁኔታ አቀባበል አድርጋላት። የበለጠ ደግሞ አለም እንዳትጠራጠር ህብሰትንም ለይፍቱ ተናግሯታል። ይሄ ነገር እኔና አንቺ መንከባከብ አለብን፣ ለብዙ ጊዜ የለፋንበት ባዶ እንዳይቀርና ይሄ ነገር ማስተካከል አለብን ብሏት ነበረ። ነገር ግን እሷ እኔ ለዚህ ነገር ለትንሽ ነገር ብዬ ክብሬ ዝቅ አላደርግም፣ የማንም ሰው ስለማመጥ አልኖርም ነበር ያለችው። ግን ደግሞ የበለጠ የውሽማ ልጅ እያለች ስታወራው ነበረ። ይሄ ነገር ደግሞ ይፍቱ እንግዲህ ከዘመናት በፊት የደረሰባትንም አለምንም ለመናገር ሞክራለች። ይሄ ነገር ያለፈው ነገር ከምትናገሪኝ አሁን ላይ የለፋውበት አታበላሽብኝ ነበር ያላት። ነገር ግን ሁለቱም ባልና ሚስት አለምም ይፍቱም በሁለቱም በራሳቸው መንገድ ለመሄድ ነው። ይፍቱም በባሏ አጠገብ እንደተስማማች አድርጋ፣ ነገር ግን ከወንድሟ ጋር ለመስማማት ነው እሺ ብላ አለምን ጋር ሁሉም ነገር እንደሚቀጥል እንደምትረዳው ያደረገችው። በአምላክ እንግዲህ በእህቱ ጥገኛ ውስጥ ሆኖ እየኖረ ከህብሰት ጋር ተጋጭቶም ስልክ ወድቆበት ነበረ። ይህንን ስልክ በዛ ሰዓት እንግዲህ ጥሩ ባህሪ ያላትንም ህብሰት ይቅርታ ብለዋለች። ያጠፋው እሱ ቢሆንም እሱ ግን ሲያያት አንቺ ደግሞ ማንነሽ የሚለው ማንነት ነበር የጠየቃት። ይሄ ነገር ደግሞ ህብሰትንም ራሷ ለማስተዋወቅ ስትሞክር ትቷት ሄዷል። በአምላክ ለምን ህብሰትን አልተዋወቃትም? ይህንን ነገር ደግሞ የበለጠ እሷ ወደ ስቃይ ስትመጣ ደስተኛ ስላላደረገው ነበረ። እንግዲህ በአምላክ የቤተሰቡንም ባህሪ የቤተሰቡንም ህይወቱ ምን አይነት እንደሆነ ስላወቀ ሌላኛ ተጨማሪ ሰው ስቃይ ውስጥ ሲገባ ደስተኛ አልነበረም። በአምላክ በጣም ቁጡ እንደሆነም እንግዲህ አለም ለህብሰት ነግሯታል። አብረው በተቀመጡበት እንግዲህ ሆድ ብሷት ባየች ሰዓት ደግሞ ምን ሆንኩኝ ብለሽ ነው የምትነፋረቂው እያለቻት ነበረ። አባት ማስመሰሉን ቀጥሏል። በዚህ መሀል ግን ባልና ሚስት እኔን ክፉ እንደሆንኩኝ ይቀጥላለሁ፣ አንተ ደግሞ ጥሩ እንደሆን ከአስመስል ብለዋለች። እንግዲህ ይፍቱ አለም ጥሩ እንዲሆን ይፍቱ ደግሞ መጥፎ እንድትሆን ነበረ ሁለቱም ሲተውኑባት ያሉት። በመጨረሻ ግን አሁን ላይ ወረቀቱ በፍጥነት መፈረም አለባት ብሎ የበለጠ ደግሞ ለባምላክ በጣም በፍጥነት እንዲያደርገው ነው እየገፋፋው ነበረው። ይፍቱ እንግዲህ አሁን ላይ ከወንድሟ ጋር ተስማምታ ህይወቷ ሲኦል የሚሆንበትን መንገድ ነው የፈለጉት። ይፍቱ ፍላጎቷ አብዳ በራሷ በፍጥነት ከዛ ቤት እንድትወጣላት ነው። በአለም ግን ቀስ በቀስ እያለ ሁሉም ነገር ወደ ራሱ ለማዞር ነበረ። የባልና ሚስት ያለ መግባባት አሁን ላይ በሁለቱ መሀል የሚሰቃየው በአምላክ ነበረ። ነገር ግን አሁን ላይ ህብሰት እዛ ቤት ስትመጣ ሌላ ልጅ እንዳላቸውም አታውቅም ነበረ። በአምላክ ደግሞ ይሄ ነገር አለምንም ጠይቆት ነበረ። ለምን ዋሻቿት? ሌላ ልጅ እንዳላችሁ ብትነግሯት ብሏቸው ስለነበረ ይሄ ላንተ አይመለከትም ብለውታል። እንግዲህ የራስህንንም ነገር የበለጠ ከሷ ጋር ቅርርብነት እንዳይኖርህ ተብሎ አስጠንቅቀውታል። አለም የበለጠ ከሷ ጋር ትንሽ እንኳን እንዳይቀራረብ አድርጎታል። እንግዲህ በአምላክ በተቻለው አቅም አንዳንድ ነገሮች
እንድትነቃ ግልጽ አላደረገላትም። ግን ደግሞ ህብሰትንም በጣም በውስጧ የሆነ ጥርጣሬ ውስጥ እንድትገባም አድርጎ ነበረ። እንግዲህ አለም አሁን ላይ የገዛ እናቷን የበለጠ ከባድ የሆነ ጉዳት ከማድረጉ በላይ እናቷን ከመግደሉ በላይ አሁን ላይ ልጇን የበለጠ ሽባ አድርጎ ልጅቷን በሱ ጥገኛ በሱ ባዶ አስቀርቶ ነበረ ለማድረግ እየሞከረ ያለው። እንግዲህ በአምላክ ይሄ ነገር በጭራሽ አልፈቅድም፣ ከኔም በላይ ሌላ ሰው ተጎድቶ እኔንም ተጎድቼ እያየው ሌላ ሰው ሲጎዳ ላይም ብሏል። በአምላክ በቤተሰቦቹ እና በእህቱ ሁለቱም አንድ ላይ በአንድ እናት በአንድ አባትም ቢወለዱ እንግዲህ በአምላክ እንደ ባሪያ ሆነው ነው አሁን ላይ በእህቱ ስር ጥገኛ ሆኖ ያለው። ይሄ ነገር ደግሞ በአምላክ ከኔ ጥገኝነት ይብቃ፣ የኔ ክፉ መድረስ የኔ ይበቃኛል ብሎ ነው እንግዲህ አሁን ላይ ህብሰትና በአምላክ አንድ እጅ ሆነዋል። ነገር ግን በአለምም ይፍቱም ከባድ የሆነ ወጥመድ ውስጥ ነው የገቡት። ሁለቱም የራሳቸው መንገድ በራሳቸው ሀብት እየፈለጉ ያላቸውን ሊያጡ ነው ያደረሱት። እንግዲህ ህብሰት አሁን ላይ ነቅታለች። ያንንም ደግሞ ላለመፈረም ስለወሰነች በአምላክ በጣም ደስተኛ ነው። አባት ልክ እንደ አባት አንቺ ልጄ የፈለግሽው ነገር ማግኘት አለብሽ ብሎ ነፃነት እንዲሰማት እያደረገ፣ ነገር ግን በተቃራኒ ነፃነት ተሰምቷት እንድታምናቸው ነው እያደረገ ያለው። ግን ደግሞ ሚስት በመሀል ከባድ ጸብ ነበረ እየፈጠረችባቸው ያለችው። የበአምላክ አሁን ላይ መልካምነት ህብሰትንም ገራገር አድርጓታል። ህብሰት ከእናቷ ከተለየች በኋላ ስቃም ደስተኛም ሆና አታውቅም ነበረ። የበአምላክ ንግግሮች ወይንም ሁኔታዎች ግን ለእሷ ፈገግታ ሰጥተዋታል። አባት ባለም ሌላ ልጅ ሌላ ቦታ ጥሩ ሁኔታ ላይ እንዳስቀመጠ ይህንንም ድብቅ መሆኑ እንግዲህ ለህብሰት ሌላም የማላውቀው ከባድ የሆነ ሚስጥር አለ ብላ ለማሰብ ጠርጥራለች። ይፍቱ በተቻላት አቅም ህብሰትንም መጥፎ ሁኔታ ላይ እንድታብድ ሽባ እንድትሆን ነበረ ስትጠብቅ የነበረችው። ግን ደግሞ እንደጠበቀችው መጥፎ ደረጃ እንድትደርስ አልቻለችም። በዚህ መሀል ግን ሁለቱም ተናንቀዋል። ህብሰት እንግዲህ እናቴን የለችም ብዬ አንገቴን ደፍቻለሁ፣ ካሁን በኋላ ማንንም ሲጫወትብኝ ዝም አልልም ብላለች። ይህንን ነገር እስከ መጨረሻ የሁለቱም ህይወት አክብዶባቸዋል። ህብሰት አሁን ላይ ነቅታለች፣ ጀግና ሆና የራሷንም ሀብት እንግዲህ በአምላክ ስለረዳት ይሄ ነገር በጭራሽ ለማንም አሳልፌ አልሰጥም ብላለች።